ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የሃሚንግ ስፖርት የዕለተ ቅዳሜ አጫጭር ስፖርታዊ መረጃዎችን እንደዚሁም ደግሞ በዛሬው ዝግጅታችን የምናነሳቸው ነጥቦች ይኖራሉ። የዓለም ዋንጫ ቢጠናቀቅም የዓለም ዋንጫ ምን አስመልክቶን አለፈ፣ ከዓለም ዋንጫ በኋላ የሚወጡ አንዳንድ መረጃዎች አይጠፉም። እነሱን ወደ እናንተ ነው የምናደርሰው። ከሁሉም በላይ ግን የርገን ኖበርት ክሎፕን የጀርመን ብሔራዊ ቡድን ዋና አሰልጣኝ ሆኖ መሾም ሰምተናልና የጀርመን እግር ኳስ ፌዴሬሽን የርገን ክሎፕን የብሔራዊ ቡድን ዋና አሰልጣኝ አድርጎ መሾሙን ካስታወቀ በኋላ የተለያዩ ሀሳቦች ተነሱ ነው የሚገኙት። የ59 ዓመቱ ጀርመናዊ የ4 ዓመት ውል ነበር የተፈራረሙት። አሰልጣኙ እንደ አውሮፓውያን አቆጣጠር እስከ 2030 የዓለም ዋንጫ መጨረሻ ድረስ የሚያቆያቸው ነው። በቀጣይ ከዛሬ 4 ዓመት በኋላ የሚደረገው የዓለም ዋንጫ ከጀርመን ብሔራዊ ቡድን ጋር የምናያቸው ነው የሚሆነው። ክሎፕ በቦታው የተኩት በ23ኛው የፊፋ ዓለም ዋንጫ ጀርመን በ32 ዙር በፓራጓይ ተሸንፋ ከውድድሩ ውጭ ከሆነች በኋላ ከኃላፊነታቸው የለቀቁትን ጁሊያን ናጌልስማንን በመተካት ነው። ከሊቨርፑል የ9 ዓመት ቆይታ በኋላ የሬድቡል ሳልስበርግ የዓለም እግር ኳስ ኃላፊ ሆነው ሲሰሩ የቆዩት ክሎፕ የጀርመን እግር ኳስን እንደገና ወደ ቀደመ ገናንነቱ የመመለስ ትልቅ ኃላፊነት ተጥሎባቸዋል። ክሎፕ ከጀርመን ብሔራዊ ቡድን ጋር የመጀመሪያ ጨዋታቸውን በእኛ አቆጣጠር በመስከረም ወር 2019 ዓ.ም በዩኤፋ ኔሽንስ ሊግ ከኔዘርላንድስ ጋር በማድረግ ይጀምራሉ ማለት ነው። የርገን ክሎፕ ወደ ጀርመን ብሔራዊ ቡድን መምጣት ምን አይነት ነገር ሊያመጣ ይችላል ለጀርመን ብሔራዊ ቡድን የሚለውን ሰፋ ባለ ሁኔታ ደግሞ በቀጣይ ጊዜ የምንመለከተው ነው የሚሆነው። I love absolutely everything about this club. Passion, one of a kind, charismatic, and a true Premier League legend. Erfreut. Also, wenn die Pressekonferenz schon anberaumt ist, habe ich jetzt nicht großartig gezweifelt, ohne in die Prozesse so richtig involviert zu sein. Und vielleicht wäre auch eine coole Nummer gewesen, wenn አድማጮቻችን ተመልሰናል። ቀደም ሲል የሰማችሁት የርገን ክሎፕ ፕሪሚየር ሊግ ላይ በነበሩ ሰዓት የነበረውን ድምጻቸውን እንደዚሁም ደግሞ በኋላ አሰልጣኝ ሆነው የጀርመን ብሔራዊ ቡድን ከተሾሙ በኋላ በጀርመንኛ ለስፔን ሲናገሩ አውጥቶት የነበረውን ድምጽ ነበር የሰማነውና የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ ሆነው ሲሾሙ ረዳት አሰልጣኞቻቸውም ታውቋል። ፒተር ካርዊትስ እንደዚሁ የቀድሞ በሊቨርፑል አብረዋቸው የሰሩት ፔፕ ላይንደርስ እና ሴቨን ቤንደር የየርገን ክሎፕ ስታፍ ውስጥ ያሉ ረዳት አሰልጣኞች ናቸው። የርገን ክሎፕ በዚህ ሹመት ከዛሬ 4 ዓመት በኋላ በሚደረገው ዓለም ዋንጫ ብቻ አይደለም ጀርመንን ይዘው የሚቀርቡት። ከዛ ቀደም ብሎ በ2028ም የአውሮፓ ዋንጫ ጀርመንን ይዘው ሲያሰለጥኑ እንመለከታቸዋለን ማለት ነው። ጀርመን 17ኛውን የአውሮፓ ዋንጫ አዘጋጅታ እንደነበር እናስታውሳለን። አሁን 2028 ላይ ደግሞ ከየርገን ክሎፕ ጋር ትቀርባለች ማለት ነው። ከየርገን ክሎፕ ሹመት በኋላ የተለያዩ ዓለም አቀፍ ሚዲያዎች ምን አሉ የሚለውን ለመመልከት ሞክሬያለሁ። ዘ ጋርዲያን የርገን ክሎፕ ቮስ ቱ ቼንጅ ጀርመኒ በት ትሬንትስ ቱ ኪት ኢት ፋሚሊ ሃውንድድ ባይ ሚዲያ ሲል ገልጾታል። እንደው ኮንሴፕቱን ወስደን ስንተረጉመው የርገን ክሎፕ ጀርመንን ለመለወጥ ቃል ገብቷል። ነገር ግን ከዚህ በኋላ ቤተሰቡ በመገናኛ ብዙሃን ስሙ እንዳይነሳ ግን ቃል መግባት አይችልም በሚል ርዕስ ያወጣው ጽሁፍ እጅግ በጣም ትኩረቴን ስቦት ነበረ። በሌላ በኩል በዛሬው የሃሚንግ ስፖርት አዲስ መረጃ የሊቨርፑል አዲሱን አሰልጣኝ ኢራኦላን በተመለከተ ከ13 ዓመት በፊት ሊቨርፑል ከሱ ጋር ግንኙነት ነበረው የሚል መረጃ ወጥቷል። እንደ አውሮፓውያን አቆጣጠር በ2013 ሊቨርፑል በወቅቱ የ31 ዓመቱን የአትሌቲክ ቢልባኦ ተከላካይ ኢራዮላን ለማስፈረም ጥረት አድርጎ ነበር። ኢራዮላ ግን የልጅነት ክለቡን ላለመተው በማሰብ ኮንትራቱን አራዘመ። ነገር ግን ዝም ብሎ አልቀረም። ለሊቨርፑል አመራሮች በእጁ የተጻፈ የምስጋና ደብዳቤ በመላክ ስለ ፍላጎታቸው አመስግኖ ምክንያቱም በጨዋ ቋንቋ ገልጾ እንደነበር ተገልጿል። ጋዜጠኞች አሁን ስለዚሁ ደብዳቤ ሲጠይቁት ግን ፈገግ ብሎ ይህ ታሪክ አሁን ገና ከጅምሩ መናገር አልፈልግም፣ ራሴን እንደማስተዋወቅ ሊቆጠርብኝ ይችላል። መጀመሪያ ጥቂት ጨዋታዎችን ማሸነፍ አለብን። ከጥቂት ወራት በኋላ ግን ብትጠይቁኝ ደስ ይለኛል ሲል በትህትና መልሷል። አሰልጣኝ ማለት የተጫዋቾች ረዳት እንጂ ዋናው ተዋናይ አይደለም በማለትም ገልጿል። ኢራዮላ ትልቁ አርአያው የቢልባኦና የባርሴሎና የቀድሞ አሰልጣኝ ኤርነስተ ቫልቬርዴ እንደሆነ ይናገራል። ኢራዮላ ከጨዋታ በኋላ ወደ ደጋፊዎች ሄዶ ብቻውን ደስታውን አያከብርም። በስፓኒያ ባህል ወይም በስፔኖች ባህል ተጫዋቾች ናቸው፣ እኛ አሰልጣኞች ከበስተጀርባ መሆን አለብን፣ ዋናው ስራችን ተጫዋቾቹን መርዳት እንጂ መድረኩን መውሰድ አይደለም የሚል አስተሳሰብ አለው። አላስፈላጊ ጫና የምፈጥር አሰልጣኝ አይደለውም ብሏል። በቺካጎ ቡድኑን በቀን 2 ጊዜ ደብል ሴሽንስ ያሰለጥናል። ነገር ግን ራሱን ተጫዋቾችን የሚያስጨንቅ አድርገው የሚያስቡት ሰዎች ተሳስተዋል ይላል። ተጫዋቾችን እንደ ትልቅ ሰው ነው የሚይዛቸው። በሳምንት 1 ቀን ሙሉ እረፍት እሰጣቸዋለሁ። ስራችንን በአግባቡ ሰርተን ውጤታማ መሆን ነው አላማችን። የ2 ዓመት ውልና የረጅም ጊዜ አላማ ይዞ እንግዲህ
እንግዲህ እየተንቀሳቀሰ ይገኛል። ኢራዮላ ለምን 2 ዓመት ውል ብቻ እንደተፈራረመም ሲጠየቅ የስራዬ እድሜ የሚወሰነው ተጫዋቾች ሜዳ ላይ በሚያሳዩ ብቃት ነው። መናገሬ ወይም ማውራቴ ምንም አይቀይርም። ዋናው ነገር ቡድኑን ማሻሻል፣ ለተጫዋቾች ትክክለኛ ቦታ መፈለግና ለማሸነፍ የሚከብድ ጠንካራ ስብስብ መገንባት ነው ብሏል። በአማዞን ፕራይም የሚቀርብ ሜሪድ ቱ ዘ ጌም የተሰኘ ጥንዶች ህይወትና መንገዳቸውን የሚያጋሩበት የዶክመንተሪ ዝግጅት አለ። አዲሱ የሪያል ማድሪድ ተጫዋች ቀድሞ የቼልሲ ተጫዋች የነበረው ማርክ ኩኩሬላ ከአጋሩ ክላውዲያ ሮድሪጌዝ ጋር ስላጋጠማቸው ፈተናና ብሎም ልምድ ተናግረው ነበር። ጥንዶቹ ማቲኦ የተባለ ልጃቸው የኦቲዝም ታማሚ መሆኑን ብሎም ያለውን ፈተና አስረድተዋል። ኩኩሬላ ኦቲዝም ያለበትን ልጅ ማሳደግ በህይወት ውስጥ ካጋጠሙት ትልልቅ ፈተናዎች አንደኛው እንደሆነ ተናግሯል። ማንም አያስተምርህም፣ እሱን ለመርዳት ራስ መማር አለብህ ሲል ሀሳቡን አጠናክሯል። እናት በበኩላ ነርሰሪ ወስደው መላመድ ቸግሮት ወደ ቤት ስለመለሰችበት ቅጽበት ስሜት በተሞላበት ታስረድታለች። በስፔን አሸናፊነት ከተጠናቀቀው ዓለም ዋንጫ በኋላ የኩኩሬላ ጸጉርና የኦቲዝም ታማሚ ልጁ ጉዳይ እንደ አዲስ መነሳት ጀምሯል። በጸጉሩ ጉዳይ እሱ ይፋዊ ማረጋገጫን ባይሰጥበትም ባለፉት ቃለ ምልልሶች የተናገራቸው ነገሮች እየወጡ ብሎም ሌሎች ማጣቀሻዎች ተጨምረው እንዲሁም ቅርቦቹን መነሻ በማድረግ ለምን ጸጉሩን እንደማያስይዘውና ለቆት እንደሚጫወት የወጣው መረጃ ልብ ይነካል። ልጁ ከርቀት እሱ መሆኑን እንዲለየው በማሰብ እንደዚህ እንደሚያደርገው ማወቅ ተችሏል። ምክንያቱም አባት ማርክ ኩኩሬላ ጸጉሩ የማያስይዘው አሊያም የማይቆረጠው የኦቲዝም ታማሚ ልጁ ጨዋታውን ሲመለከት በቀላሉ ከሜዳ ላይ እንዲለየው ወይም እንዲያውቀው በማሰብ ነው። ስለ ሰዎች ሳናውቅ ፊት ለፊት ብቻ በምናየው ነገር ማውራት እንደሌለብንም ትምህርት የሚሰጥ ነው ማለት ይቻላል። የማርክ ኩኩሬላ እና የልጁ ጉዳይ በምስል ከተቀናበረ የመሸጋገሪያ በኋላ ተመልሰን እንገናኛለን። ሌሎችም ተጨማሪ ስፖርታዊ መረጃዎች ይኖረናል። ሃሚንግ ስፖርትን ሰብስክራይብ አድርጉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቆዩ።
ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።